ሰላም ጤና ይስጥልኝ ውድ ቤተሰቦቻችን የቻናላችን ተከታታዮች ፕሮግራማችን ቤተሰቦች አብዲና ፓቻ ከረጅም ጊዜ ቆይታ በኋላ መተናል። እንደምን አላችሁ? በአዲስ ኤነርጂ በአዲስ ፍላጎት ምንወደውን እግር ኳሳዊ ፕሮግራም ለምንወደው አድማጭ ተከታታዮቻችን ለማቅረብ በአዲስ ንቃት ብቅ ብለናል። ፈጣሪ ይመስገን አልহামዱሊላህ ብለናል። ከናንተ ጋር ዳግመኛ በመገናኘታችን አንዳንድ ጉዳዮች ባጋጠሙን ጊዜ የስንብትም የመጨረሻም እየመሰሉን ስንሰጋ ስንፈራ ከርመን ነበር። ብዙ የሚያጓጉን ነገሮች አሉ። ከነዛ መሃል አንዱ ግንባር ቀደሙ ባይሆን እንኳን እግር ኳስ ውስጥ እየሰሙ እግር ኳስን እያዩ እግር ኳስን እየተወያዩ መቆየት የረጅም ጊዜ ምኞት ፍላጎታችን በመሆኑ ወደሱ ስንመለስ ልባዊ እርካታ ይሰማናል። የምትወዱን የምንወዳቸው አድማጮች በያላችሁበት እግር ኳሳዊ ሰላምታችን እግር ኳሳዊ ፍቅር እግር ኳሳዊ ጥምረት ያገናኘን ውድ ቤተሰቦቻችን በያላችሁበት ሰላምታችን ይድረሳችሁ። እንደምን አላችሁ? ከ5000 እስከ 27000 ተመልካቾች ፕሮግራማችንን በሚያደምጡ ጊዜ እጅግ በጣም ውስን የፕሮግራም ላይክ ስናይ ሌሊቱን በሙሉ የሚቀመጠው ፓቻ ምክንያቱም ፕሮግራሞችን ከቀዳ በኋላ ኤዲት ያደርጋል፣ ከዛ በኋላ ኤክስፖርት ያደርጋል፣ አፕሎድ ያደርጋል። እነዚህን ፕሮግራሞች ሁሉ ካደረገ በኋላ ማለዳ ላይ ፕሮግራሞቹን ለቆ የጧት ጀንበር ስትወጣ ነው ወደ መኝታው ሄደው። ይህ አድካሚ ፕሮግራም ሲሰራ ቢያንስ ላይክ አለማድረግ በድካም ውስጥ ላለ ወጣት በምንወደው ፕሮግራም ውስጥ ኢኮኖሚካሊ ባይደግፍ እንኳን ሞራሊ በስነቦና በኩል ይጎዳል። ፕሮግራማችንን ላይክ አድርጉ። እኛን በጣም ይጠቅማል። አንድም ተአድማጭ የሚጎዳ ጉዳይ አይደለም። እንደተለመደው በውጭ ሀገር ያላችሁ የፕሮግራማችን ተከታታዮች ለምታደርጉልን ድጋፍ ልባዊ ምስጋናችንን ማድረስ እንፈልጋለን። እነ አባይ እነ ማሩ እነ ጥበቡ እነ አህመድ እነ ሰለሞን ስንቶቻችን እነ ደጀኔ ጌታሁን ሁላችሁም በያላችሁበት መልካም ምኞትና ልባዊ ምስጋናችን ይድረሳችሁ እንላለን። በሱፐር ቻት በሱፐር ታንክስና በሱፐር ስቲከር የተለመደው ድጋፋችሁ እንድታደርጉልን ዳግመኛ እንጠይቃለን። ዛሬ ሊቨርፑል ውስጥ በድንግዝግዝ ውስጥ በጨለማ ውስጥ ጉዳዮች በአግባቡ መሄድ ባልቻሉበት ወቅት ወጣት ፈረንሳዊ እንደ አዲስ ኮከብ ተወልዷል። አንፊልድ ኢኬቲኬ። ይህ ወጣት የብዙ ተጫዋቾች ድብልቅ ይመስለናል። ከተከላካዮች ጀርባ የሚሮጥበትና ኳስን ማግኘት የሚፈልግበት መስመር ከቶሬዝ ጋር ያመሳስለዋል። በጭንቅላት ጊዜን ጠብቆ ስፍራ መርጦ ተነስቶ የሚገጫቸውን ኳሶች ስናይ ለጥቂት ጊዜ በሊቨርፑል የተጫወተውን ሞሪንቴስን ያስታውሰናል። ወደኋላ ተመልሶ ለመጫወት የሚያሳየው ፍላጎት ችሎታ ላልነው ፍላጎት እንደ ፈርሚኒዮ ቢሆን የተሻለ ይሆናል። አሁን ግን የሞሪንቴስና የቶሬዝ ድብልቅ የሆነ ወጣት ፈረንሳዊ በሊቨርፑል ውስጥ ደመቅ ጎላ እያለ የመጣ የወደፊት ኮከብ እንደሚሆን ፍንጭ ሳይሆን በይፋ አቅሙ እየታየ ነው። ስለሱ ልጅ የምንላችሁ ፕሮግራም አለ። መሐመድ ሳላህ በቀኝ በኩል ኢኬቲኬን በግራ ከግራ ተነስቶ ወይም ከአጥቂ ጀርባ ኢሳቅን ከፊት ለፊት አድርጎ ለማጣመር የክለቡ ስራ አስኪያጆች ያደረጉት የውል ስምምነት ይሁን ወይም ደግሞ በዋንጫ ድንግዝግዝ በዋንጫ ድብልቅልቅ ስሜት አርነ ስሎት ያቀረበው ፕሮፖዛል ጸድቆ ይሁን እነዚህ ሶስት የራሳቸውን ዓለም የፈጠሩ የራሳቸውን ኢምፓየር የፈጠሩ ተጫዋቾችን አንፊልድ አግኝታ ግራ ተጋብታለች።
ሳላ በ8 ዓመታት ውስጥ በኮከብ ግባግቢነትና በኮከብ ኳስ በመስጠት የራሱን ኢምፓየር የፈጠረ የራሱ ያጫወት ሲስተም የራሱ መንገድ ያለው አንድ በዓለም እግር ኳስ ውስጥ ይህ ፈረንሳዊ የራሱን ኢምፓየር ለመፍጠር በራሱ አጫወት የመጣ ወጣት አንድ እንዲሁም በእንግሊዝ ፕሪሚየር ሊግና በስፔን ሊግ በግብ አግቢነት ራሱን በትላልቅ መድረኮች ያስታወቀው ይስሐቅ በጀርመኖቹ አዲስ ተስፋ የተሰጠውና በዓለም እግር ኳስ ውስጥ በፈጠራ ከሚወከሉ በዚህ በሚቀጥለው የዓለም ዋንጫ በጉጉት ከሚጠበቁ ወጣቶች አንዱ የሆነው ዊትዘ ሁሉም የራሱን ማዕከል ያደረገ ኢምፓየር የፈጠሩ ዝና እየሰበሰቡ ክብር እያጎለበቱ ያሉ ናቸው። እነዚህ በራሳቸው መስመር በራሳቸው ቅኝት ትልቅ የራሳቸውን አቅም የፈጠሩትን ማግባባት አንድ ከቀድሞ አጫወታቸው ማናጠብ ሁለት የራሳቸውን መስመር የያዙትን ሰዎች ለማግባባት የሚደረገው ጥረት ለአርነ ስሎት ፈታኝ እንደሆነ በግልጽ እያየን ነው። ምናልባት ጥሩ በረከት ይዞ ይመጣ ይሆን ወይ? የሳላ ወደ አፍሪካ ዋንጫ መጓዝ ከኢምፓየሮቹ አንዱን መቀነስ በሌሎቹ በራሳቸው ያጫወት ዘዴ እንዲቆራኙ እንዲገናኙና በማግኔቲክ ፊልድ እንዲሳሳቡ ለማድረግ ለአሰልጣኙ የገራ መንገድ የተመቸ እንቅስቃሴ ፈጥር ይሆን የምናየው ይሆናል። ይህ ኮከብ ግን በሊቨርፑል ተስፋ ሰጪ እንደ ኢያረሽ እንደ ሮቢ ፎለር እንደ ማይክል ኦን እንደ ሱዋሬዝ እንደ ስቶሬጅ እንደ ቶሬዝ ሊቀነቀንለት ሊዘመርለት ከፍ ወዳለ ደረጃ ሊሄድ እንደሚችል 100% እርግጠኛ መሆን የሚቻል ብቃትና ጥራትን ይዞ መጥቷል። ኢኬቲኬ በኳስ በማቀበል ያለቁ ኳሶችን በመስጠት ችግር ያለበት ሊቨርፑል ሆኖ እያለ በግል ጥረቱ የሚያሳየው ግን አንድ የዊትዘ ወደ ጥራት ወደ ቀረጣቸው አልቆ የሚሰጡ ፓሶች መንገድ እስከሚቃኝ ድረስ አንቀላፍቶ እየጠበቀ ያለ አጥቂ አይደለም። በተለያዩ እንቅስቃሴዎች ባገኘው አጋጣሚ የመጨረሱን አቅም ስናይ ባስቆጠራቸው 6 ግቦች ውስጥ የሱ የመጨረስ ብቃት ዕውቀት ፍላጎት ከጎል ጋር ያለውና ወደ ጎል የሚሄዱ ኳሶችን የማነፍነፍ አቅሙ ከእድሜው በላይ ትኩረት እንዲሰጥበት ተደርጓል። ይህ ለአርነ ስሎት ለሊቨርፑል ለቀዮቹ ብዙ ችግርና ዕዳ ብዙ ጭንቅና መከራን ያቀለለ የወደፊት ተስፈኛ አጥቂ ነው። ሊቨርፑላውያን ኢኬቲኬን በማግኘታቸው እጅግ በጣም እድለኛ መሆናቸውን ማረጋገጥ ይቻላል። ባለፈው ሳምንት ባስቆጠራቸው 2 ግቦች ተነስተን ሳይሆን የሚያደርጋቸው ጥረት ላይ አብዛኛው አንድ አጥቂ ሊያሟላ የሚገባቸውን አብዛኛው ኳሊቲዎች ያሟላ ልጅ ነው። ግን ከኋላ በሚመጡ ኳሶች ችሎታው ዕውቀቱ ብልሃቱ የሚደገፍ ከሆነ ቀጣዩ የፕሪሚየር ሊግ አዲሱ ንጉስ መሆኑ የማይቀር እንደሚሆን ከወዲሁ መናገር ይቻላል። እነ ቴሪ ሄነሪ በመጡ የመጀመሪያ ዓመት እነ ቫን ኒስተልሮይ በመጡ የመጀመሪያ ዓመት ያጋጠማቸው አይነት ያለ መግባባት ቅኝቱን ያለ ማወቅ ችግር አሁን ባለው የቲክቶክ ወይም ደግሞ የማህበራዊ ሚዲያ ፍጥነት ተጫዋቾችን የመታገሻ ጊዜ ክለቦችም ደጋፊዎችም በርቀትም በቅርብም ያለ ሁሉም እንደራሱ አስተያየት የተቃኘበትና የተወጠረበት ዘመን በመሆኑ በፊት በሚዲያ ብቻ የሚቀርቡ ዜናዎች ዛሬ እያንዳንዱ ሰው ሚዲያው በእጁ ነው ያለው። ኤዲቶሪያል የለውም፣ ስብሰባ የለውም፣ የማክርት ጉባኤ የለውም። ማንም የተሰማውን ስሜት ተነስቶ የሚያወራበት የማህበራዊ ሚዲያ ዘመን ስለሆነ ተጫዋቾቹ ላይ የሚደርሰው ውርጅብኝ የሚደርሰው ትችት እንደ ድሮ አይደለም። ድሮ በትላልቅ የቴሌቪዥን ጣቢያዎች እንግዶች ሲመጡ ፈርመው ቃል ገብተው ኤዲቶሪያሉን አምነው ተማምነው መነሻ ሐሳቦች ላይ ተወያይተው የአናሊሲሱ ባለቤት የተረጋገጠ የተጨበጨበለት ዕውቅና ያለው የተመሰከረ በተለያዩ ጉዳዮች ደግሞ በዚህ ጉዳይ የተጨበጠ ዕውቀት እንዳለው የተረጋገጡ እንግዶች ናቸው ተጋብዘው ጉዳዮችን የሚተነትሉ። ዛሬ በተነሳ አጀንዳ አድማጭም ተንታኝም በዕውቀት ልኬት ልዩነት የሌላቸው አድማጮች እና ተንታኞች ያሉበት ዘመን ስለሆነ
ለስህተቶች ወይም ደግሞ ላልተገሩና ላልተግባቡ ተጫዋቾች የሚሰጠው ትችት ፋታ የለውም። የዚህ ሰለባ የሆኑ ብዙ አጥቂዎች ብዙ ተጫዋቾች በእያንዳንዱ ሊግ ውስጥ አሉ። ነገር ግን እነዛን ሁሉ አልፎ እነዛን ሁሉ ደፍቆ ይህ ወጣት ፈረንሳዊ በአንፊልድ ለመጉላት ብዙ በጎ እርምጃዎችን ተራምዷል። ፓቻ ስለዚህ ወጣት ወደፊቱ የሊቨርፑል የፈረንሳይ ተስፈኛ ተጫዋች ባጭሩ የሚላችሁ ነገር አለ። በጤንነት መሟላት፣ በፍላጎት በተሻለ ሁኔታ ለመምጣት ያለንን ዝግጅት ለመግለጽ እንደ መግቢያ ባጭሩ በልልን ብሎ ከዚህ ፕሮግራም በፊት የነበረውን የአርሰናልን ፕሮግራም እንደ መግቢያ በል ብሎኝ ለ26 ደቂቃ አየር ላይ ሆንኩኝ። አሁን ይሄንንም እንደ መግቢያ ተጠቀምኩና ፓቻን ወደ ቀጣይ ፕሮግራም አሸጋግራለሁ። ሌሊቱ እየገፋ ነው። ምሽቱን በሙሉ እነዚህን ፕሮግራሞች እያሰናዳ ወጣቱ ፓቻ ከእናንተ ጋር ይቆያል። ሰዓቱን ጠብቆ ማለዳ ላይ ለእናንተም ፕሮግራም ይለቃል በኢትዮጵያውያን የሰዓት አቆጣጠር። እንደዚህ ለሚደክመው እንደዚህ ለሚረፋው የምታደርጉት የሱፐር ታንክስ ሱፐር ስቲከርና ሱፐር ቻት ድጋፍ እነሆ ተጣምረን እንድንሰራ ድጋፍ ብርታት የሆነን የናንተ ከኛ ጎን መሆን ነውና በአድማጮች ፊት በተከታታዮቻችን ፊት ልናመሰግናችሁ ይገባል። ከልብ የመነጨ ልባዊ ምስጋና በፕሮግራማችን በቻናላችን በቤተሰቦቻችን ስም በያላችሁበት ይድረሳችሁ። ኢኬቲኬ አዲሱ የአንፊልድ ፈርጥ በድግዝግዝ ውስጥ የተገኘ ፈረንሳዊ ኮከብ ፓቻ ባጭሩ ስለሱ የሚያወራችሁ አንዳንድ መረጃዎች አሉ። ከፓቻ ጋር አብራችሁ ቆዩ። ሊቨርፑሎች የመነሻ ሳምንት እንደሚሆን ምልክቶች እየታዩ ነው። በውስጡ የሰፈነው ሰላም፣ ህብረት አዲስ ኢነርጂ ሆኗል። ይህ ኢነርጂ የተወሰነ ሰርኪቶችን የሚያገናኝና በስሜት ከፍ የሚያደርግ ይመስለናል። እንደ እግር ኳስ ተመልካችና እንደ እግር ኳስ ቤተሰብ ከብዙ ዓመት መከታተል ስንነሳ ብሩህ ጊዜ ከፊት ለፊት ሊመጣ ይችላል። ስሎት ላይ ያለ ልዩነት እንደተጠበቀ ሆኖ ስለ ኢኬቲኬ ከፓቻ ጋር አጭር ቆይታ አድርጉ። እኔ ከወዲሁ ተሰናበትኩኝ። ፕሮግራማችን ላይ ካርጉ አብዲራዋ ነኝ በአብዲራዋ ቲዩብ። ፓቻ ይቀጥላል። እሺ እንደምን ቆያችሁ አድማጮቻችን? አዎ መግቢያ ላይ አባ እንዳነሳው ስለ ሁጎ ኢኬቲኬ ዛሬ በተወሰነ መልኩ ከሰሞነኛ ብቃት ብቻ ሳይሆን በሊቨርፑል ቤት በዘንድሮ ሲዝን በተደረጉ ጨዋታዎች ከመጀመሪያ የኮሚኒቲ ሺልድ ጨዋታ አንስቶ እስከ ያለፈው ሳምንት የሊቨርፑል ድል ባሉ በአጠቃላይ በቡድን እንቅስቃሴዎች ውስጥ ለያይተን የተለያዩ ተጫዋቾችን ትኩረት አድርገን ስንወያይ ነበር። የነ ፍሎሪያን ቪትዝን፣ ዶሚኒክ ሶቦዝላይን፣ ኢሳቅን፣ ሳላን በርካታ ትኩረት የሚስቡ ጉዳዮች ላይ ትኩረት ሰተን ስንወያይ ነበር። አንዳንዴ ፎርም ላይ አለመሆን ወይም በጥሩ ፎርም ላይ አለመገኘቱ አንድ ቡድን ትኩረት ከሚያሳጡ ጉዳዮች መካከል የኳሊቲያቸውን አውጥተው እያሳዩ ግን በሚመዘገበው ውጤት የሚዋጡ ተጫዋቾች ናቸው። አሁን እንደነዚህ አይነት ጉዳዮች በተለያዩ ቡድኖች ላይ እናስተውላለን። ለምሳሌ የወልቭሱ ጎሜዝ በአማካይ ስፍራ የምናየው የተለየ እንቅስቃሴ አለ። እዛው ወልቭስ እና አንድሬ አማካዮች ከወልቭስ ኳሊቲ ከፍ እንዳሉ የምናስተውልባቸው ተጫዋቾች የነ ጃሬክ ቦይስታም ደረጃ ይሄን ሁሉ ዓመት መቆየት ወይም ወደ ሚድል ክላስ ክለቦች ከፍ አለማለታቸው አንዳንዴ ከቡድን ታማኝነት ጋር ተያይዞ ይነሳል። ግን ክለቡ ከሚያስመዘግበው ውጤት አሰራር የነዛ ተጫዋቾች አቅም ጎልቶ አይወጣም። በተለያዩ ክለቦች ላይ የተለያየ ሚና እናስተውላለን። የዘንድሮ ሊቨርፑል በነዛ ክለቦች ስታንዳርድ ላይ ባይገኝም ግን በርካታ ውጣ ውረዶችን አይቶ ለተከታታይ ሁለት ጨዋታ አሳማኝ በሆነ የታክቲክ አቅም ኢንተር ሚላንንና ያለፈው ሳምንት ፎርሙላ ያሉ ሁለት ክለቦችን ብራይተንና ኢንተርን ሲያሸንፍ በተለየ ስለ ስሎት አዲሱ ስለ ዲያመንድ ቲዮሪ ቀደም ብለን ተወያየን። ሁለቱን ጨዋታዎች በዛ ቲዮሪ ግን ውጤታማ ሆኑ። ካስታውሳችሁ
ቀደም ብለን ስለዚህ የአጨዋወት ሲስተም በስፋት አንስተን ነበር። ኢሳቅና ኤኬቲኬን በጋራ የመጠቀም ዊድዘ ከ3 አማካዮች ሽፋን የማግኘት የሊቨርፑል አሁን ላይ ፍሌክሲብል የመሆን አቅም በዚህ ሲስተም ምናልባት የተሻለ ሊሆን ይችላል። እድገት፣ ውጤታማነትን፣ ሪትምን ለማምጣት ያመች ይሆናል። ይሄን በተለያዩ ጨዋታዎች ለዋውጠው ሞክረዋል ብለን አንስተን ነበርና አሁን ግን ስለ ግል ተጫዋቾች አቅምና ኳሊቲ መነጋገር ያለንበት ሰዓት ነው። በተለይ ስለ ሁጎ ኤኪቲኬ ይሄ ተጫዋች በሊቨርፑል ቤት ይሄ የሊቨርፑል ደጋፊ ፋን ቤዝ የሚፈልገው አይነት ስፕሪት ያለው ተጫዋች ነው። አሁን ለምሳሌ የሊቨርፑል ደጋፊዎች ስለ ፍሬድሪኮ ኬዛ ሲነሳ የሚያንጸባርቁት አንድ አይነት ባህሪ አለ፣ አንድ አይነት ስሜት አለ፣ አንድ አይነት ሀሳብ አላቸው። ነገር ግን ውስጣዊ ጉዳዮችን ደግሞ ጠለቅ ብለን ስንመለከት አንዳንድ ሂደቶች ከቡድን ደጋፊ እና ከቡድን አሰልጣኝና ዋና ማኔጅመንት ክፍሎች ጋር ስንመለከት እኩል ላይሄድ ይችላል። ግን ያ ተጫዋች በዚህ ቡድን ፓሽን ውስጥ ተመሳሳይነት ያለውን ካራክተር እንዲያሳይም ደጋፊው የሚሰጠው የተለየ ተጽዕኖና ለተጫዋቹ ድጋፍ አለ። አሁን ለደጋፊ የሚሆኑ ተጫዋቾችና በበለጠ ለቡድን ውጤት ተጽዕኖ የሚፈጥሩ ተጫዋቾች ይለያያል። ሁለቱንም ግን አጣምሮ የሚይዙ ቴክኒካል ተጫዋቾች ደግሞ ሲኖሩ ያ ቡድን ነው የበለጠ ትርፋማ የሚሆነው። አሁን የደጋፊ ተጫዋች የሚባሉ አሉ፣ በቴክኒክ አቅማቸው ደጋፊን የሚያስደስቱ፣ እንደ ቡድን እንቅስቃሴ ግን ታክቲካል ፍሌክሲቢሊቲ ላይ አንዳንድ አሰልጣኞች የማይመርጣቸው ተጫዋቾች አሉ። ታስታውሳላችሁ የተለያዩ ተጫዋቾች ባለፉት ዓመታት ለምሳሌ በቼልሲ ቤት በታክቲክ ምክንያት የነ ኦስካር አይነት ተጫዋች የተለያዩ ግን ደጋፊ የበለጠ የሚወዳቸው የተለያዩ ተጫዋቾችን ማንሳት ይቻላል። ነገር ግን የሂጎ ኤኪቲኬ ኳሊቲ አንደኛ ደጋፊ የሚፈልገው ያ የደጋፊን ስፕሪት መሳብ የሚችል ማምጣት የሚችል ወይም ደጋፊው ሜዳ ውስጥ የተለየ አይነት ኳሊቲ ተመልክቶ የቡድን ኢነርጂ ማንሳት የሚችል በተቃራኒ በዛው ደግሞ በተመሳሳይ ከአሰልጣኙ ታክቲክ ጋር ፍጹም ተስማሚ በግል ቴክኒኩ ደግሞ የበለጠ ለክለቡ ውጤት የራሱን ጥረትና ብቃት አውጥቶ የሚያሳይ ገና ወጣት ብዙ ርቀት ብዙ ከፍታ ከፊት ለፊቱ የሚጠብቀው አይነት የፊት መስመር ተጫዋች ነው። ኤኪቲኬ ሲመጣ አንድ ጉዳይ በወቅቱ በርካታ የሊቨርፑል ደጋፊዎች ይህን ፕሮግራም የምታደምጡ የዚህ ቻናል ቤተሰቦች ታስታውሱ ይሆናል። ሊቨርፑልን በፍጥነት አዳፕት ያደረገ የመጀመሪያና ብቸኛ አዲስ ግዢ ነው ብለን በዚህ ፕሮግራም ስናነሳ ነበር። የታየው ትሬኒንግ ግራውንድ ላይ ከአዳዲስ ተጫዋቾች የኤኪቲኬ እንደነባር ተጫዋች አክት ያደርግ ነበር። ትሬኒንግ ላይ የሚሰጠውን ኃላፊነት ይወጣል። በታክቲክ በኩል ዝግጁ ነው። ፊትነሱ አስተማማኝ ነው። የሚሰጠውን ነገር የመቀበልና በታክቲክ ረገድ ቶሎ አዳፕት ለማድረግ የነበረው ፍላጎት ይለያል። የዝውውር ውዝግብ የለበትም። ተጫዋቹ በልዩነት ተመልምሎ ከተቀመጡ ወይ ዶኩመንት ከተደረጉ ተጫዋቾች መካከል ነው ተነጥሎ የፈረመው እና የተጫዋች በመጀመሪያ የፓላስ የኮምፒቲሽን ጨዋታ የሊቨርፑል ደጋፊዎችን ልብ ውስጥ መግባት የቻለው ግብ አስቆጠረ፣ ሴሌብሬት አደረገ። ከዛም በኋላ የቦርንማውዝ ጨዋታ በሳምንቱ የሊጉ የመክፈቻ ጨዋታ ላይ ማስቆጠር ቻለ። ተከታታይ ጨዋታዎች ላይ እስከ ደርቢ ድረስ አስቆጠረ። ኢፌክቲቭ አጀማመር ነበር። የጋላታሳራዩ ጉዳት፣ የሊቨርፑል ውጤት ማጣት፣ ሲስተማቲካሊ ሊቨርፑል ስቴብል አለመሆኑና አንዳንድ ሮቴሽኖች ከኢሳቅ ጋር መደረጉ ተጫዋቹ በጀመረው ሪትም እንዳይቀጥል አድርጎት ነበር። ግን እድሎችን ባገኘ ቁጥር ደቂቃዎች በተሰጡት ቁጥር ቋሚ በሆነ ቁጥር ልዩነት ፈጣሪ መሆኑን እያስመሰከረ ነው በሊቨርፑል ቤት የቆየው። የመጀመሪያ ተጫዋች ነው እንግዲህ ደብል ፊገር ቁጥር ላይ መድረስ የቻለው 10 ግብ በሁሉም ውድድሮች ማስቆጠር የቻለው። ስለ ኤኪቲኬ አንዳንድ የቡድን እንቅስቃሴና ተወዳጅ ካደረጉ ምክንያቶች መካከል ተጫዋቹ ኳስ ከያዘ በኋላ የሚያደርጋቸው ይሄ የቴክኒክ አቅም የተጋጣሚን ተጫዋች የሚቀንስበት፣ ሊቨርፑል በእንደዚህ አይነት ታለንት የተዋጣለት ቡድን ነበር ከዚህ በፊት ማለት እንደነዚህ አይነት ቴክኒሻል ተጫዋቾች በፊት መስመር በኩል በዚህ ቡድን ውስጥ አልፈዋል።
ለምሳሌ የነ ፈርሚኒዮ አይነት የነ ሱዋሬዝ፣ ዳንኤል ስቶሬጅ የተዋጣላቸው የኳስ ክህሎታቸው የተለየ ተጫዋቾች ናቸው። እንደነዚህ አይነት ተጫዋቾች በደጋፊ ለመወደድ ብዙ መስራት፣ ተቀባይነት ለማግኘት ብዙ መልፋት አይጠበቅባቸው። ያላቸው እምቅ አቅምና ቴክኒክ ቶሎ ወደ ደጋፊ ልብ ውስጥ ለመግባት ያስችላቸዋል። ኤኬቲኬ ግን ከነዚህ ተጫዋቾች ለየት የሚያደርገው ሊቨርፑል ብዙ እምነት ተጥሎበት ብዙ ኢንቨስትመንት ብዙ ገንዘብ ፈሶበት በታቀደው ደረጃ ባልሆነበት ሲዝን ተጫዋቹ ለደጋፊ እኔ ያለውላችሁ አይነት ካራክተር ማሳየቱ የበለጠ ተወዳጅነቱን ከፍ አድርጓል። አዲስ ከመጡ ተጫዋቾች እንደምታውቁት የመጀመሪያ መዝሙር የተዘጋጀለት ተጫዋች ነው። ባለፈው ሳምንት ከብራይተን ጋር 78ኛ ደቂቃ ላይ ተጫዋቹ ሲቀየር የነበረው ድባብ ልክ መሐመድ ሳላህ ተቀይሮ ሲገባ ያ የአንፊልድ ስቴዲየም በድምፅ መለኪያ ጭምር ከፍተኛ ድምፅ የተሰማበት የተባለው በአቀባበል ያን ሁሉ ሚዲያ ላይ ብዙ ናሬቲቮችን የፈጠረ የሳላ አስተያየት እንደዛ አይነት እንትን ትችት፣ ተቃውሞ ሁለት ወገን የከፈለ ሀሳብ ከሜዳ ውጪ እየተስተናገደ ግን መሐመድ ሳላህ ወደ ሜዳ ሲገባ አንፊልድ ነው ድብልቅልቅ ያለው። ልክ ኤኬቲኬ 78ኛ ደቂቃ ሲቀየር በተመሳሳይ መንገድ ነበር ስሙን እየዘመሩ ተቀይሮ ወጣ። ያን ስፕሪት ለተመለከተ የሂጎ ኤኬቲኬ አስተዋጽኦና ተከታታይ ጨዋታ ሊቨርፑል ከሊድስ ጋር በነበረው የኤለን ሮድ ፍልሚያ ላይ ተጫዋቹ በግል ያለበትን ትልቁን ኃላፊነት ተወጥቷል። ሊቨርፑል እንደ ቡድን ባለው መወጣቱ ዋጋ ከፈለና የኤኬቲኬ ክሬዲት ቀነሰ። 2 ግብ በራሱ በግል ጥረት በቡድን እንቅስቃሴ ሳይሆን በግል ጥረት ያስቆጠረው ግብ ሊቨርፑልን 2-0 አድቫንቴጅ እንዲይዝና እስከ 72 ደቂቃ ድረስ እንዲቆይ ያስቻለ ነው። ብራይተን ጨዋታ ላይ ደግሞ በበለጠ ሊቨርፑል 3 ነጥብ ሲያገኝ 2 ግቦች የሱ መሆናቸውና 2 የተቆጠሩበት መንገድ ደግሞ አንድ አጥቂ ሊያሟላ የሚችላቸውን ቴክኒኮችን ያሳየበት ነው። በሄዲንግ አስቆጠረ። እንዲሁም የተገኘውን አጋጣሚ በእለቱ ድረ ጨዋታ ግምገማ ላይ አንስተነው ነበር። የመጀመሪያ ተች፣ ከዛም ፈጣን ውሳኔ። አሁን አንዳንድ ቴክኒካል ጉዳዮችን ከቁጥሮችና ከእንቅስቃሴ ከሊቨርፑል ወቅታዊ ሁኔታ ጋር አንስተን ስንመለከት ይሄ ቡድን ቅርጹን ከያዘ መልኩን በዚህ ባለፉት 2 ጨዋታ በተያዘበት መንገድ የሚቀጥል ከሆነ ያለምንም ጥርጥር ይሄ ተጫዋች የበለጠ ትላልቅ አቅሞቹን አውጥቶ መጠቀም እንደሚቻል የታየበት ሳምንት ነው። እናም የውድድር ዓመት ነው። ታዲያ በዘንድሮ ሲዝን አንድ የፎርፎርቱ መጽሔት የዓመቱ አጋማሽ ያው የ18 ጨዋታ ግምገማ ሊወጣ ስለሆነ አንዳንድ ጉዳዮች እየወጡ ነው የሚገኙት። እንግዲህ አሁን ነው የከፍተኛ ይሄ በሚዲያው በኩል ኤገሌ እንትን ነው ኤገሌ በቃ ተጫዋቾችን የመጨረሻ እንግሊዝ ሚዲያ ከፍተኛ ውጥረት ውስጥ የሚከቱበት ሰዓት እየደረሰ ነው። የግማሽ ሲዝን ምርጡ ፈራሚ ሬት አድርጉ ብሎ ይሄ እንደ ፖል ባዘጋጀበት የፎርፎርቱ ፖል ላይ አንደኛ ላይ የተቀመጠው ግራኒት ዣካ ነው። ሁለተኛ ላይ የተቀመጠው ሂጎ ኤኬቲኬ ነው። ከቡድኖቹ ፐርፎርማንስና ወቅታዊ ብቃት መነሻ በማድረግ ሶስተኛ ላይ ማርቲን ዙቢመንዲ እያለ ይቀጥላል። ለዚህ ደግሞ የተለያዩ ምክንያቶችን አስቀምጠዋል። የተጫዋቹን አቅም፣ የቡድኑ ወቅታዊ ሁኔታ፣ ክለቡ ከገባበት የተለያዩ ውጥረቶችና ጫናዎች መነሻ በማድረግ ኤኬቲኬን ለምን በዚህ ደረጃ ሁለተኛ ላይ እንዳስቀመጡ ፎርፎርቱ ላይ ገብታችሁ መመልከት ትችላላችሁ። ነገር ግን ተጫዋቹ በ23 ጨዋታ 10 ግብ ማስቆጠሩ ደብል ፊገር ላይ መድረሱ አንድ ጉዳይ ከአለፉት ዓመታት መነሻ በማድረግ በተለይ የመጀመሪያ ዳንኤል ስቶሬጅን ታስታውሳላችሁ። በሊቨርፑል ቤት በመጀመሪያ 10 ጨዋታ ቋሚ ሆኖ በተሰለፈበት ጨዋታ 8 ግብ አስቆጥሯል እና ኤኬቲኬ አሁን ቋሚ ሆኖ በተሰለፈበት የመጀመሪያ 10 ጨዋታዎች ውስጥ 7 ግብ ማስቆጠር ችሏል። ቋሚ ሆኖ በተሰለፈበት እንጂ የተጫወተበትን ጨዋታ እያለን አይደል። 10 ጨዋታ በተሰለፈበት 7 ግብ አስቆጥሯል።
እነዚህ 7 ግቦችን የተቆጠሩበትን በአጠቃላይ ይሄ ተጫዋች ቋሚ ሆኖ መሰለፉ ብቻ ሳይሆን ከጨዋታ ጨዋታ የሚያሳያቸው ጉዳዮችንና አንዳንድ የቴክኒክ አቅም ወቅታዊ ከሚገኙ በ5ቱ ትላልቅ ሊጎች አጥቂና ግብን እየመሩ በሚገኙ ክለቦች በግብ እየመሩ ከሚገኙ ተጫዋቾች ሲነጻጸር አንዳንድ ኳሊቲ እና የክለቡ አለመረጋጋት ባላንስ አለመሆን ጫና ፈጥሮበት እንጂ ከዚህ በላይ ግብ የማስቆጠር ሬት ጭምር እንዳለው አትሌቲክስ ደግሞ በዘገባው ላይ ይዞ ወጥቷል። ከዚህ በላይ ማስቆጠር ይችላል ነው የሚለው አትሌቲክስ። አሁን ያስቆጠረው ግብ ብዙ እየተወደሰ ነው ተጫዋቹ፣ ግን ከዚህ በላይ ማስቆጠር የሚችልበት አቅሙ አለው። የቡድኑ ባላንስ አለመሆን ግን መጀመሪያ ወደኋላ ከጎተታቸው ተጫዋቾች መካከል አንዱ ኤኬቲኬ ነው ይላል። በጥሩ ፎርም በጥሩ ማስቆጠር ሬት የጀመረው ተጫዋች እንዳይቀጥል የተጫዋቹ የግል ብቃት ሳይሆን የክለቡ ባላንስ አለመሆኑ፣ የጨዋታ ሲስተም ኢፌክቲቭ አለመሆኑ ወይም ወደ ሻርፕ ኮንቲኒቲ ባለው እንቅስቃሴ አለመምጣቱ ነው የሚለው። የመጀመሪያው ጉዳይ እንግዲህ ኤኬቲኬ በሊጉ ካስቆጠራቸው 7 ግቦች ውስጥ ይላል የተገኙት የኤክስፔክትድ ግብ ሲለካ ከ4.4 ኤክስጂ 7 ግብ ነው ያስቆጠረው። በጣም ከአነስተኛ ኤክስጂ ማለት። ይሄ ማለት የተጫዋቹ የግል ጥረት በአብዛኛው ሚዛን የሚደፋ ነው። እዚህ ጋር የምናየው ቁጥር በ5ቱ ትላልቅ ሊጎች ቢያንስ በትንሹ 500 ደቂቃ ከተጫወቱ ተጫዋቾች እና ከዛ በላይ ሃላንድ ብቻ ነው በአማካይ በ90 ደቂቃ 0.72 ግብ በማስቆጠር ከሂጎ ኤኬቲኬ የሚበልጠው። ይቅርታ በአማካይ 0.89። ሁለተኛ ደረጃ ላይ የተቀመጠው ኤኬቲኬ ነው 0.72 በየጨዋታው ከፔናልቲ ውጭ። ሃላንድ ካስቆጠራቸው የፔናልቲ ግቦች ጋር ከፔናልቲ ውጭ ያስቆጠራቸው ግቦች ከሂጎ ኤኬቲኬ ጋር ሲነጻጸር 0.89 በሃላንድ በኩል ኤኬቲኬ ደግሞ 0.72። ነገር ግን ተጫዋቹ እነዚህ ግቦችን ለማስቆጠር ምን አይነት የቁጥሮችን ወይም የሜዳ ላይ እንቅስቃሴ አድርጎ ነው ለሚለው እንግዲህ ላስቆጠራቸው ሁሉም ግቦች በፕሪሚየር ሊግ በአጠቃላይ ያደረገው ሙከራ 7 ነው። ይቅርታ 30 ነው 7 ግብ ሲያስቆጥር። ከነዚህ 30 ሙከራዎች ውስጥ 22ቱን በቀኝ እግሩ፣ 3ቱን በግራ እግር፣ 4ቱን በሄዲንግ፣ አንዱን በሌላ የመጫወቻ አካል ነው ተጫዋቹ ሙከራ ማድረግ የቻለው። እነዚህ ሙከራዎች በየጨዋታውና ከሚያደርገው እንቅስቃሴ አንጻር በጨዋታ በእያንዳንዱ ጨዋታ ኤኬቲኬ በሚያደርገው ቀጥተኛ ተሳትፎና የጨዋታ እንቅስቃሴ ላይ በአማካይ በየጨዋታው 3.2 ሙከራ ያደርጋል። እነዚህ 3.2 ሙከራዎች ግን የሊቨርፑል የፋይናል ሰርድ ተደጋጋሚ ፓሶች ሳይሆን ተጫዋቹ ከግራ ክንፍ ተነስቶ ያደረጋቸው ሙከራዎች አብዛኛው ሙከራ ከቨር ያደርጋል ይላል እና በየጨዋታው 0.45 ኢላማውን የጠበቀ ሙከራ ያደርጋል። ከየትኛውም የሊጉ ተጫዋች በላይ ካስቆጠራቸው ግቦች ካደረገው ሙከራ ከሃላንድን በበለጠ ሾት ኮንቨርዥን ሬቱ 23 የደረሰ ብቸኛ ተጫዋች ነው። ሃላንድ 22.8 ነው። በነገራችን ላይ የሊጉ ቶፕ ስኮረር ሾት ኮንቨርዥን ሬቱ 22.5 ነው በዚህን ሰዓት። ነገር ግን 7 ጎል ብቻ ያለው ኤኬቲኬ የሾት ኮንቨርዥን ሬቱ 23.1 ነው። ከየትኛውም ተጫዋች በሊጉ ከፍ ይላል። ይሄ ኳሊቲው ምናልባት ተጫዋቹ በቂ አቅርቦት፣ በቂ የፓስና ተጫዋቹ የሚፈልጋቸው ኤሪያዎች ላይ የተደረገ የቡድን ድጋፍ በአብዛኛው አለመኖሩ የኤኬቲኬ ግብ በእነዚህ ቁጥሮች ብቻ እንዲገደብ ምክንያት ሆኗል ነው የሚለው እና ታዲያ ተጫዋቹ በመጀመሪያ በሳመር የዝውውር መስኮት ቀድሞ ከአሌክሳንደር ኢሳቅ ቀደም ብሎ መዘዋወሩን ተከትሎ ስለ ተመራጭነቱ ጥያቄ ነበር። ሊቨርፑል 79 ሚሊዮን ፓውንድ ከፍሎ ለ79 ሚሊዮን ፓውንድ የከፈለበትን ተጫዋች ቤንች ሊያደርግ ነው? ለቤንች ነው 79 ሚሊዮን ፓውንድ የተከፈለው የሚለው ጉዳይ ያጨቃጭቅ ነበር በብዛት። ይሄ ሀሳብ
ሁለት ወገን ከፍሎ ያጨቃጭቅ አንዳንድ ነገሮችን ያስነሳ ነበር። ነገር ግን አባ ቅድም መግቢያ ላይ እንዳነሳው አንድ ጉዳይ በቅርብ ሳምንት ያነሳናቸው ነጥቦች አሉ። አንዳንዴ በክለብ ውስጥ የሚፈጠሩ እሳቶች፣ እንደዚህ አይነት አለመግባባት፣ የአሰልጣኝና የተጫዋች መካከል ያለው ልዩነት፣ የተለያየ ጉዳይ ሲፈጠር እነዛ ጉዳዮች ይዘው የሚመጡት የራሳቸው የሆነ ተጽዕኖ አላቸው በቡድኑ ላይ። ወይ ለቡድኑ ጥሩ ውጤት ላይ ሆኖ ቀጥተኛ ማሽቆልቆል ምክንያት ይሆናል። ቡድኑ ጥሩ ውጤት ላይ ካልሆነ ደግሞ ቡስት የማድረግ ሌላ አዲስ ኢነርጂ ተጽዕኖ ይዞ ይመጣል። በእንዲህ አይነት ጉዳይ ደግሞ ከተመለከትን ሰሞንኛ የሊቨርፑል መነቃቃት ሲስተማቲካሊ ማሸነፍ ብቻ አይደለም፣ በሲስተም ደረጃ የሚታየው ለውጥና እድገት ተስፋውን የበለጠ ከፍ አድርጓል። ከነዚህ መካከል ደግሞ ስፕሪቱን ከጠበቁ ተጫዋቾች መካከል አንዱ ይሄ ተጫዋች ነው። ስለዚህ የዚህ ተጫዋችን ኳሊቲ ጄምስ ፒርስ የአትሌቲክሱ ዘጋቢ ከዚህ በፊት በሊቨርፑል ቲቪ የምታውቁት ዘጋቢ እንደሚለው ከሆነ ገና ዳንኤል ስቶሬጅ ወደ ሊቨርፑል ቤት ሲመጣ በሊቨርፑል ደጋፊዎች ዘንድ የነበረው እምነትና ከሉዊስ ሱዋሬስ ጋር አብረው እንዴት ይጣመራሉ የሚለው ጉዳይ ለብሬንዳን ሮጀርስ እንደ ትልቅ አሳይመንት ሲነሳ ነበር። ነገር ግን ከስቶሬጅ እና ሱዋሬስ ጥምረት ሊቨርፑል በወቅቱ በራሱ ክፍተት ዋንጫዎችን ይጣ እንጂ ከሚፈለገውም በላይ የግብ ምርት ሲያገኝ ነበር። ከስቶሬጅ ግን ኤኬቲኬን ለየት የሚያደርገው ይላል ጄምስ ፒርስ ለእያንዳንዱ ጨዋታ ለተደራራቢ ጨዋታ በተመሳሳይ ፍጥነትና ጉልበት መጫወት መቻሉ ነው። ስቶሬጅ የተደራራቢ ጨዋታ ጫናን መቋቋም አይችልም። እንደምታውቁት የሶፍት ቲሹ ችግር አለበት። ተደጋጋሚ አሁን በቀጥታ የስቶሬጅን የሊቨርፑል ቤት አጀማመርና የኤኬቲኬን አጀማመር በተወሰነ መልኩ እያገናኙ ነገር ግን በብዙ ተስፋዎችና የሊቨርፑልን የወደፊቱን ሊቨርፑል በኤኬቲኬ ውስጥ መመልከት የበለጠ ከስቶሬጅ በላይ ተስፋ አለው ነው የጄምስ ፒርስ የአትሌቲክሱ ዘገባና ኤኬቲኬ በቅርብ ሳምንት አንድ የዲጄ ዴሾ ከሌኪፕ ጋር ይመስለኛል አይደለም ከአርኤምሲ ስፖርት ጋር የሆነ ጋዜጥ እንትን ነበራቸው ኢንተርቪው ነበራቸውና አንዳንዴ በብሔራዊ ቡድን ውስጥ ምርጥ የፊት መስመር ተጫዋቾችን ለመለየት እስኪቸግረን ድረስ የተጫዋቾች ኳሊቲ በየክለቡ እያደጉ ነው ብለው መጀመሪያ የጣሩት ኤኬቲኬ ነው። ኤኬቲኬ ግን ሊቨርፑል በወቅቱ ጥሩ ውጤት ላይ አልነበሩም። ታስታውሳላችሁ? ሊቨርፑል ኢኮና የተለያዩ የሊቨርፑል የሜርሲሳይድ ተነባቢ ጋዜጦችም አንዳንድ ሚዲያዎችም ይዘው እየወጡ ነበር ይህን ጽሁፍ በቅርብ ሳምንት እና የዴሾን እምነት በፍጥነት ማግኘት ይላል የፖል ግሮስ የሊቨርፑል ኢኮ ዘገባ በቀጥታ በዴሻ ዘንድ እምነት ማግኘት በፈረንሳይ ብሔራዊ ቡድን ውስጥ በጣም ፈታኙ ስቴፕ ነው ይላል። አንድ የሚጸናበት የጨዋታ ሲስተም አለ፣ የተጫዋቾች ኳሊቲ አለ። እዛ ደረጃ አንድ ተጫዋች እዛ ሌቭል ካልደረሰ በፈረንሳይ ብሔራዊ ቡድን ውስጥ ቶሎ የመጠራትንም እድል ማግኘት በጣም ቻንሱ ጠባብ ነው። ይህም በማለት የተለያዩ ተጫዋቾችን እንደ ምክንያት ወይም እንደ ምሳሌ ጠቅሷል። ለሮቴሽኑ ላይ የማይመች በጣም የኳሊቲ ከፍታ ያለበት ብሔራዊ ቡድን ግን ኤኬቲኬ ሊቨርፑል ቤት ከመጣ በኋላ በፍጥነት ይህንን ነገር መስበር ችሏል። አንደኛው እድገት ይላል ጄምስ ፒርስ እነዚህን ጉዳዮች በመሰብሰብ ማለት ነው ከተለያዩ ሚዲያዎች። ሌላኛው ጉዳይ ደግሞ በኢሳቅ ማምጣት ሊዋጥ እንደሚችል ብዙ እንትኖች ነበሩ፣ ሀሳቦች ነበሩ ወይም ክርክሮች ነበሩ በወቅቱ። ነገር ግን ኤኬቲኬ አሁን ላይ ለሊቨርፑል ከኢሳቅ የበለጠ አስፈላጊ ተጫዋች መሆኑን በተግባር ማሳየቱ አሁን ኢሳቅ ፊትነሱ ከሳንሴሮ ጨዋታ በኋላ ለብራይተኑ ጨዋታ እንኳን ለ90 ደቂቃ ፊት አልነበረም። የተወሰነ ግጭት አጋጥሞት መጠነኛ ጉዳት ስላለ ነው ከቤንች እንዲነሳ የተደረገው። አሁን ግን አንድ ለአርነ ስሎት ትልቅ ራስ ምታትን ቀንሶ የውጤት ሪትምን ለማስቀጠል በያዙበትም ባላንስ ለመቀጠል የሚያስችል አንድ ጉዳይ እንደ እድልም ሊሆን ይችላል፣ እንደ አማራጭም እንደ አጋጣሚ ብቻ ይህም ሞመንተም የማስቀጠል ትልቅ ይሄ ተደጋጋሚ ለአንድ አሰልጣኝ ጊዜም ፊክሸርም አጋጣሚዎችም በተለያዩ መንገድ
ለአሰልጣኝ እድል ይፈጥራሉ። እድሎችን ደግሞ መጠቀም የአሰልጣኝ ኳሊቲ ነው። ካልተጠቀመ የአሰልጣኙ የራሱ ኃላፊነት ነው የሚሆነው። የመጀመሪያው ጉዳይ የመሐመድ ሳላ ወደ ብሔራዊ ቡድን መሄድ አንድ ስሎትና የሊቨርፑል የቡድን ግንባታ ዋና የዚህ ቡድን ስትራቴጂስት አርኪቴክቶች ያወጡት አንድ ፕላን አለ። ሊቨርፑልን በፎርሜሽን በነዛ 300 እና ከዛ በላይ ሚሊዮን ፓውንድ በወጣባቸው ተጫዋቾች የመገንባት የፊት መስመሩን በኩል እቅድ አለ። ልክ ማኔ፣ ፈርሚኒዮ፣ ሳላን ኤድዋርድ የገነባበት አይነት ከየርገን ክሎፕ ጋር የተስማሙበት የፊት መስመር አማራጭ ማለት ያለምንም ስህተት ሻርፕ ነው የመጣው። ልክ እንደዛ አይነት የሶስትዮሽን ጥምረት መስራት መገንባት ይችላሉ። አንደኛው ባይወደድም ግን ዴብዙ ላይ መላላት ቢያሳይም የጋክፖ ጉዳት አይወደድም። ግን ለበለጠ አማራጭና ይሄን ታክቲክ ሞክሮ ውጤታማ ለመሆን ለምን በሁለት ጨዋታ ሙከራ አንደኛው በውጤትም በጨዋታም በእንቅስቃሴም ውጤታማ ስለሆነ በተገኘውም 3 ነጥብ በእለቱ በታየውም እንቅስቃሴ ውጤታማ ስለነበር የብራይተኑ ጨዋታ የዲያመንድ ፎርሜሽን እና ሁለቱን አጥቂዎች ከዊዛ ጋር ማጣመር ዊዛ የሚፈልገውን በቂ እገዛ በሶስት አማካዮች የማቅረብ ተጫዋቹ የሚፈልገውን ከሌፍት ዊንግ ተነስቶ ወደ ሴንተር 10 ቁጥር ለመምጣት ከፍተኛ ስፔስ እና ነፃነት የሚፈልግበትን አጫወት መተግበር። ጋክፖ በጉዳት ምክንያት ከሜዳ ርቋል። ሳላ ወደ አፍሪካ ዋንጫ ወዳል። የክንፍ አማራጭ ያላቸው ፍሬድሪኮ ኬዛ እና ሮን ጎማዋ ብቻ ናቸው። ስለዚህ ለስሎት አሁን በቂ የበለጠ የኬቲኬን አቅም ለመጠቀም ኢሳቅን ወደ ቡድኑ ሪትም እና የፊትነስ ደረጃውን ከፍ አድርገው ግማሽ ሲዝንን ለሽግግር ከተጠቀሙ ቀሪ ደግሞ ለሲዝን ውጤት የዚህም ተጫዋች አቅም ስለሚያስፈልግ ወደ አስቆጣሪነቱ ለማምጣት የዊዘ ኳሶች ለሁለቱም አጥቂዎች አስፈላጊ ስለሆነ ለዚህ ሪትም እንግዲህ ኤኬቲኬ መንገዱን ጀምሯል። ኢሳቅ ያስቀጥለው ይሁን ከቶትናሙ ጨዋታ ጀምሮ እንመለከታለን። ዊዘስ ለሁለቱ ተጫዋቾች በነዛ 3 አማካዮች ታግዞ አቅርቦቱስ እንዳለፉት ጨዋታ ሳይሆን በተገቢው ሰዓት የማቅረብ አቅም ያው ተጫዋቹ አሁንም እንደምታውቁት የቡድን አጋሮቿ ያስቆጥሩ እንጂ በአምስቱ ትላልቅ ሊግ አንድ ቁጥር ስመለከት ነበር 36 ቻንስ ክሬት ያደረገ ብቸኛ ተጫዋች ግን ከነዛ ቻንሶች ውስጥ የተቆጠረው 2 ግብ ነው በሻምፒየንስ ሊግ። ስለዚህ ይሄም ከባድ ስታት ነው። እነዚህ ወደ ግብ የመቀየራቸው አቅም መጥተው ይሄ የውጤትና የመነሳሳት ሪትም ስፕሪት ይቀጥል ይሁን እስቲ ከሁለቱ ጨዋታዎች የተለያዩ በርካታ እድገቶች፣ ጥንካሬዎች አሉ። አሁንም መሻሻል የሚያስፈልጋቸው የቡድን ጥንካሬዎች አሉ። ከነዚህ ሁሉ ግን ነጥሮ ወጥቶ በልዩነት ለሊቨርፑል ደጋፊዎች በመላው ዓለም ተስፋን የተለየ ሲዝንን ቢያንስ ሊቨርፑሎች በዝውውር አልከሰርንም የሚለውን ነገር እንዲያስቡ ያደረገ ብዙ ተስፋዎችን የሰጠ አፈር ልሶ ቡድኑ መነሳት እያሳየ እየተንደረደረ እያለ ከፊት መስመር ሆኖ እየመራ የሚገኘው ይሄ ፈረንሳዊ አጥቂ እንግዲህ በዴሾም ተቀባይነት ያገኘበት በስሎትም ተመራጭ የሆነበትን ወቅታዊ ብቃቱ አነጋጋሪ እየሆነ ነው። በሁለት የፕሪሚየር ሊግ ጨዋታ 4 ግብ፣ 4ቱም በተለያየ ኳሊቲ። ኤኬቲኬ የሊቨርፑል ቤት ያሁኑ የወቅቱ ከሰቦዝ ላይ በመቀጠል ሌላኛው የሊቨርፑል ልብ ሆኗል። ዶሚኒክ ሰቦዝ ላይ ለመተቸት ለመንቀፍ ወይም ቤንች ለማድረግ ወይም የሆነ ሊቨርፑል ዘንድሮ እንደ ቡድን ከቆመ ሰቦዝ ላይ 11ዱም ተጫዋች 10ሩ ተጫዋች ማለት ይቻላል። አሁን ግን በፊት መስመር በኩል ደግሞ ለደጋፊዎች አለውላችሁ እያለ የሚገኘው ሂጎ ኤኬቲኬ በዚህ ተጫዋች ዙሪያ ነው እንግዲህ የወጡትን ጉዳዮች ከራሳችን ሀሳብ ጋር ጣምረን በእንዲህ መልኩ ወደ እናንተ ይዘን የመጣ ነው። እኔና አባ በጋራ ሆነን እንግዲህ ከእናንተ ጋር በኤኬቲኬ ዙሪያ በእንዲህ መልኩ ቆይታ አደረግን። ላይክ አድርጉ። ላይክ ስታደርጉ ተደራሽነታችን ከፍ ይላል። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በማንቸስተር ሲቲ አዲሱ ፈራሚ በራያን ቸርኪ ዙሪያ ደግሞ ሌላ መወያያ ርዕስ እስቲ
ተፈጥሯል። ይሄን ጉዳይ እንመለከታለን። ይሄ አስደናቂ በሁለት እግሩም እኩል መጫወት የሚችለው የክሬቲቭ አማካይ በልዩነት ሲቲ ቤት እያንጸባረቀ ነው። ስለሱ የተወሰኑ ደቂቃዎችን ቆይታ የምናደርግበትን ፕሮግራም ይዘን እንመጣለን። እስከዛው ድረስ ሰላም ቆዩ።